ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በአስደናቂ መረጃ ተገናኝተናል። በዛሬ ትምህርታችን ላይ የዓለም ሳይንቲስቶችን ትኩረትና ቀልብ እየሳበ ስለመጣው በጓዳችን ስለሚገኘው የአትክልት አይነት እንመለከታለን። ይህ የአትክልት አይነት አሁን ላይ አስጊና በርካታ ሰዎችን እያጠቁ ያሉ በሽታዎችን ሙሉ በሙሉ የመከላከል ብቃትና አቅምን ከመለገስ በተጨማሪ ለአንዳንድ የጤና እክሎች እንደ ፈውስነትም ሊያገለግል የሚችል አስደናቂ የአትክልት አይነት ነው። እያንዳንዱ የማነሳቸው ሀሳቦች በርካታ ጥናቶችና ሳይንሳዊ ምርምሮች ተቀባይነትን ያገኙ ተአማኝነትን ያገኙ ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። በቅንነት ላይክ ማድረጋችሁን አትዘንጉ። ይህ ቪዲዮ ለሌሎች በማጋራትም እንዲማሩበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ የአትክልት አይነት የአበባ ጎመን ወይም በእንግሊዝኛው ኮሊፍላወር ነው። የአበባ ጎመን አብዛኛዎቻችን ማግኘት የምንችለው ነገር ግን ምን ያህል አስደናቂ ጠቀሜታዎችን እንደሚሰጠን ካለመገንዘብ ጋር ተያይዞ አዘውትረን የማንመገበው የአትክልት አይነት ነው። አንደኛው የአበባ ጎመን የዓለም ሳይንቲስቶችን እያስደነቀበት ያለው አንደኛው መንገድ የጉበት ጤንነትን የማሻሻል አቅሙና ጉበት ላይ ሊከሰቱ የሚችሉ አብዛኛዎችን የጤና እክሎች አስቀድሞ የመከላከል ብቃቱና አቅሙ ነው። የአበባ ጎመንን ስንመለከተው ከእጽዋት አይነቶች በውስጣቸው ከፍተኛ ኮሊን ተብሎ የሚጠራውን ኬሚካል ከያዙ ከእጽዋት አይነቶች የመጀመሪያውን ስፍራ የሚይዝ የአትክልት አይነት ነው። የአበባ ጎመን ኮሊን ተብሎ የሚጠራውን ኬሚካል መያዙ ከጉበታችን አንጻር ቀጥተኛ ጥቅምን እንዲሰጠን ብቁ ያደርገዋል። ኮሊን ለጉበታችን የሚሰጠው አንደኛው ጥቅም ጉበታችን ላይ የስብ መከማቸትና ተመሳሳይ የጉበት ኢንፍላሜሽን፣ የጉበት ህዋሳት ኢንፍላሜሽን፣ መመረዝ፣ እብጠት መቆጣትና ተመሳሳይ ስርዓቶችን በመቀስቀስ ጉበትን የሚያጠቁ እነዚህን ፋቶች፣ ቅባቶችና ተመሳሳይ ኬሚካሎች ጉበታችን ከላዩ ላይ ማስወገድ እንዲችል አቅምን ይሰጣል። ይህን አቅም የሚሰጥበት አንደኛው መካኒዝም እኛ የአበባ ጎመንን ስንመገብ ከአበባ ጎመን ኮሊን ተብሎ የሚጠራውን ኬሚካል ሰውነታችን ስናቀብል ሰውነታችን ይህን ኮሊን ተብሎ የሚጠራውን ኬሚካል ፎስፌት ዳይ ኮሊን ተብሎ ወደሚጠራው የሊፒድ አይነት በመቀየር ሰውነታችን VLDL ወይም ቬሪ ሎ ዴንሲቲ ሊፖፕሮቲን ተብሎ በሚጠራው ኮሌስትሮል አማካኝነት በጉበታችን ዙሪያ የተከማቹ ፋቶች፣ ትራይግሊሰራይድ እና ተመሳሳይ እነዚህ ቅባቶች በVLDL ኮሌስትሮል አማካኝነት ጉበታችን በማንቀሳቀስ ጉበታችን ለሰባ ጉበትና ተመሳሳይ ስርዓቶች የመጋለጥ እድሉን በላቀ ደረጃ ይቀንሳል፣ ያወርዳል። የሰባ ጉበት የመከሰት እድልን በከፍተኛ ደረጃ መከላከል ከምንችልባቸው ተፈጥሯዊ መንገዶች መካከል አንዱና ዋነኛው የአበባ ጎመንን አዘውትሮ መመገብ ነው። ሌላኛው የአበባ ጎመን በውስጡ ኢንዶል 3 ካርቦኔል እና ግሉኮሲኖሌት ተብሎ የሚጠሩ በላቀ ደረጃ የአንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች በውስጡ መያዙ ጉበታችን ራሱን በሚያጸዳበት ስርዓትና ሌሎች ኬሚካላዊ ለውጦችን ሲያከናውን ተያይዘው የሚፈጠሩ ፍሪ ራዲካል ተብሎ የሚጠሩ ኤሌክትሮን የጎደላቸው እጅግ ሪአክቲቭ የሆኑ ጉበታችን ላይ ኦክሲዴሽን ተብሎ የሚጠራውን የጉበት ጤናን የሚያቃውስ ኬሚካላዊ ለውጥ የማስከተል አቅም ያላቸውን ሞለኪውሎች በማምከንና ተራ ወደሆነ የኦክሲጅን ሞለኪውል አይነት በመቀየር የጉበታችንን ጤንነት ይጠብቃል። ሁለተኛው የአበባ ጎመን የዓለም ሳይንቲስቶችን ያስደነቀበት ያለው መንገድ ከአንጀት ጤንነት አንጻር ያለው ጠቀሜታ ነው። የአበባ ጎመን አንጀታችን ላይ ሊከሰቱ የሚችሉ ቀላል ቁስለቶችን ከማከምና እንዲህ አይነት ስርዓቶች እንዳይከሰቱ ከመከላከል በተጨማሪ ካንሰር የመከሰትና የመመስረት እድልንም በከፍተኛ ደረጃ ያወርዳል። እነዚህን ሁለት ስርዓቶች የሚያከናውነው በሚከተሉት መንገዶች ነው።
አንደኛ የአበባ ጎመን በውስጡ የላቀ የፋይበር ክምችት ይዘትን መያዙ። እኛ የአበባ ጎመንን ስንመገብ አበባ ጎመን ውስጥ የሚገኙ ፋይበሮች ሳይፈጩ ትልቁ አንጀት ጋር በመድረስ ትልቁ አንጀት ጋር ያሉ ማይክሮባዮምሶች፣ ጤናማ ባክቴሪያዎች እነዚህን ፋይበሮች በማብላላትና ሜታቦላይዝ በማድረግ ራሳቸውን በመመገብ አያይዘው ለአንጀታችን ጤንነት የሚጠቅሙ ኬሚካሎችን ያመርታሉ። ከዛም ባለፈ የአበባ ጎመን በውስጡ የላቀ የአንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች መያዙ የአንጀት ጤናን የሚያቃውሱ ኬሚካላዊ ለውጦችና ተረፈ ምርቶች የመመስረት ዕድላቸውን መቀነስ ማውረድ እንድንችል ያደርጋል። ሶስተኛው የአበባ ጎመን ጠቀሜታ እርግዝና የመፈጠር ዕድልን ከፍ ከማድረግ በተጨማሪ እርግዝና ሲፈጠር እርግዝና ከመፈጠር ጋር ተያይዞ ሊከሰቱ የሚችሉ ኮምፕሊኬሽኖችን በመከላከል ጤናማ የእርግዝና ወራት እንዲኖር ያደርጋል። ይህን የሚያደርግበት አንዱና ዋነኛው ምክንያት በውስጡ ጤናማ የሆነ የቫይታሚን ቢ9 ወይም ፎሌት ይዘት ስላለው ነው። አራተኛው የአበባ ጎመን በሽታ የመከላከል ስርዓትን ያጠነክራል፣ ያዳብራል። ይህን የሚያደርገው አንደኛ የአበባ ጎመን በውስጣቸው ከፍተኛ የቫይታሚን ሲ ይዘት አላቸው ተብሎ ከሚጠቀሱ የአትክልት አይነቶች መካከል ይመደባል። ሰውነታችን በሽታ የመከላከል ስርዓትን ለማጠንከር ከሚጠቀማቸው የቫይታሚን አይነቶች መካከል ቫይታሚን ሲ አንዱ ነው። ሁለተኛ ከላይ እንደተመለከትነው የአበባ ጎመን በውስጡ የአንቲኦክሲዳንትነት ይዘት ያላቸውን ኬሚካሎች ይዟል። የአበባ ጎመን በውስጡ ከፍ ያለ የቫይታሚን ሲ ይዘትን መያዙ በሽታ መከላከል ስርዓትን ከማጠንከር በተጨማሪ የቆዳ ጤንነትንም ማሻሻል እንዲችል ብቁ ያደርገዋል። ሰውነታችን የቆዳን ጤንነት ለመጠበቅ የሚፈልገውን ኮላጅን ተብሎ የሚጠራውን ፕሮቲን በበቂ መጠን ለማምረት ቫይታሚን ሲን እንደ ካታሊስት ስለሚጠቀም። አምስተኛውና የመጨረሻው የአበባ ጎመን ጠቀሜታ የአጥንት ጤንነትን ማጠንከርና ማዳበር ነው። የአጥንት ጤንነትን የሚያጠነክርበት የሚያዳብርበት አንደኛው መንገድ በውስጡ ቫይታሚን ኬን በጥሩ መጠን ስለያዘ ሰውነታችን ለአጥንት ጥንካሬ የሚጠቀማቸውን ፕሮቲኖች በበቂ መጠን ማምረት እንዲችል ያደርጋል። አንድ ሰው በአማካኝ በውስጡ ከ10,000 በላይ የሚጠጉ የተለያየ ተግባራትን የሚያከናውኑ ፕሮቲኖችን በውስጡ ይዟል። ከነዚህ ፕሮቲን አይነቶች መካከል ከአጥንት ግንባታና ጥንካሬ ጋር የሚያያዙ ፕሮቲኖችን በበቂ መጠን ሰውነታችን ማምረት እንዲችል ከሚረዱ የቫይታሚን አይነቶች መካከል ቫይታሚን ኬ አንዱ ነው። ከዛም ባለፈ ቫይታሚን ኬ ለአጥንት ጥንካሬና ግንባታ የሚያስፈልጉ ሚኒራሎች በሚገባው መጠን ወደ አጥንት ህዋሳት እንዲንቀሳቀሱና ለአጥንት ግንባታ እንዲውሉ የማድረግ ተግባርንም ያከናውናል። ከላይ ጠቀስኳቸውን 5 አስደናቂ ጠቀሜታዎች የአበባ ጎመንን በመመገብ ማግኘት እንችላለን። የአበባ ጎመንን ስንመገብ በደንብ አብስሎ መመገብ አስፈላጊ ነው። ለምሳሌ ያክል የማብሰል ሂደት ውስጥ ከመግባታችን በፊት መጀመሪያ የአበባ ጎመንን ቀቅለን በመቀጠል በምንፈልገው መንገድ አብስለን ብንመገብ የአበባ ጎመንን ከተመገብን በኋላ ተያይዞ ያሉ አንዳንድ ያለመመቸት ስሜቶችን ማስቀረት እንችላለን። የአበባ ጎመን ከፍ ያለ የፋይበር ይዘት ስላለው የአበባ ጎመንን በሚገባው አብስለን ካልተመገብን የአበባ ጎመንን ከተመገብን በኋላ በሚገባው መጠን በውስጡ ያለውን ፋይበር ሜታቦላይዝ ካለማድረግ ጋር ተያይዞ የሆድ መነፋት፣ ጋዝ ማለትና አንዳንድ ስሜቶች ሊፈጠሩብን ይችላሉ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በሳምንት ቢያንስ ከ2 እስከ 3 ጊዜ አበባ ጎመንን በመመገብ ከላይ ጠቀስኳቸውን ጥቅሞች ማግኘት እንችላለን። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ